አንድ ቀን እንዲህ ብለህ ትጠይቀኛለህ፣ ለአንቺ አስፈላጊው የኔ ሕይወት ነው ወይንስ ያንቺ? እኔም የኔ ሕይወት ነው ብዬ እመልስልህና አንተም የኔ ሕይወት መሆንህን ሳትረዳ ጥለኸኝ ትሄዳለህ። ፍቅር ምንድነው ብለህ አንድ ያፈቀረን ሰው አትጠይቀው። ይልቁን ፍቅረኛውን ያጣውን ያን ሰው ጠይቀው። ፍቅር ለማግኘት ከምትጠብቀው ነገር ጋር ምንም ግንኙነት የለውም፣ ለመስጠት ከምትፈልገው ነገር ጋር እንጂ። ይህ ሁሉም ነገር ነው። ብቸኝነትን ተላመደው፣ ሁሉም ለዘላለም አብሮ አይቆይምና። ፍቅር ከገነት የተላከ ነገር ነው፣ ጭንቀት ግን ከገሃነብ የተላከ እሳት። ሴቶች ወንድ ልጅን እንዴት እንደሚያፈቅሩ ያውቁበታል፣ ግን ሲለያዩ መርሳቱን አይችሉበትም። በፍቅር ውስጥ ሁለት ነገሮች አሉ፣ አካልና ቃላት። በፍቅር ውስጥ ሁልጊዜ እብደት አለ፣ ግን በእብደት ውስጥ ሁልጊዜም አንዳንድ ምክንያቶች አሉ። በእውነት ጓደኞቼ ለሆኑት የማላደርገው ነገር የለም። ሰዎችን በግማሽ ብቻ የመውደድ ሐሳብ የለኝም፣ ተፈጥሮዬም አይደለም። እጅግ አስቀያሚ የሆነው ስሜት ዓለሜ ነው ብለሽ የምታስቢው ያ ሰው አንቺ ለሱ ምንም እንዳልሆንሽ ማወቅሽ ነው። ፍቅር ልንቋቋመው የማንችለው ፍላጎት ነው። ለሰዎች ፍቅር መስጠት በራሱ ትልቅ ትምህርት ነው። በሕይወታችን ውስጥ ትልቁ ደስታ እንደተወደድን ማወቅ ነው። እኛ ራሳችንን እንወዳለን ወይም ራሳችንን ባንወድም እንወዳለን። እንደማትወደኝ አውቃለሁ፣ ግን ልቤ ሊረዳ አልቻለም። ፍቅር እሳት ነው፣ ግን የጤና ምድጃውን ሊያሞቅ ወይም ቤቶን ሊያቃጥል እንደሆነ በጭራሽ ማወቅ አይቻልም። ሕይወት ፍቅር ማር የሆነባት አበባ ናት። ልብ ምን ያህል እንደሚይዝ ገጣሚዎችም ይሁኑ ተመራማሪዎች ለክተው አልደረሱበትም። አንተን ለመርሳት ሞክሬያለሁ፣ ግን በበለጠ አንተን ለመርሳት በሞከርኩ ቁጥር ይበልጥ ስላንተ አስባለሁ። ፍቅር ባለበት ሁሉ ሕይወት አለ። ፍቅር ነፍስህን ከተደበቀችበት ቦታ ተስባ እንድትወጣ ያደርጋታል። እንደ ተራ ሰው አድርጎ የሚቆጥረን ሰው በፍጹም አትውደደው። ያፈቀርኩ ለታ ነው መኖር የጀመርኩት፣ የጠላኸኝ ለታ ነው መኖሬን ያቆምኩት። እወዳታለሁ ወይም እወደዋለሁ ለፍቅር የሁሉም ነገር መጀመሪያ ነው። እውነተኛውን እና ምርጡን ጓደኛዬን አጥቻለሁ። ይህ ማብቂያው ነው ብዬ ማመን ግን ተስኖኛል። የሚጎዳው የሚከተለው ትውስታ እንጂ ቻው መባባሉ አይደለም። ከልቡ አምኖ የሚወድሽን ያን ሰው አታሪቂው። በአሁን ጊዜ እውነተኛ ወዳጅ ማግኘት በጣም ከባድ ነውና። የልቤን ክንፎች እንደ ያስክ ሄደ እኔን የማልበር ደካማ አደረከኝ። እንዳፈቀርኩሽ እንጂ እንዴት እንዳፈቀርኩሽ አላውቅም። አንቺን መርሳት ያልቻልኩት ለዛ ነው። ይህ የማወቅ ጉጉት ነው። ነገር ግን ሰዎችን ምን ያህል እንደምትወዳቸው የምትገነዘበው አስቂኝ ሆኖ በምታይበት ጊዜ ብቻ ነው። በፍቅር ሁለታችንም ወደቅን፣ ግን ስቃዩ የእኔ ዕጣ ሆነ። ፍቅር እርስ በርስ መተያየት ሳይሆን ወደ ውጭ ወደ አንድ አቅጣጫ በአንድ ላይ መመልከት መቻል ነው። ነፍሳችን ከምንም ብትሰራ የኔና የሱ ግን አንድ ናቸው። አንድ ሰው ከልቡ ሲወደን ጥንካሬ ይሰጠናል፣ ግን ሌላ ሰውን ከልባችን ስንወድ ድፍረትን
ይሰጠናል። ሕይወታችንን አጣጥመን የምንኖረው በፍቅር ውስጥ ስንሆን ነው። ፍቅርን አንድ ጊዜ ብቻ እና ሁል ጊዜም አንድ ጊዜ ብቻ ለማመን በቂ ድፍረት ይኖራችሁ። ቀሪ ሕይወትህን በፍቅር ከአንድ ሰው ጋር ማሳለፍ እንደምትፈልግ ስትገነዘብ ቀሪው ሕይወትህ በተሻለ ፍጥነት አሁኑኑ እንዲጀምር ትፈልጋለህ። ብዙ ሰዎች በቅንጡ ሕይወት ውስጥ ካንተ ጋር መሆንን ይፈልጋሉ። ነገር ግን የሚፈልጉት ሕይወት ካንተ ጋር ከሌለ በችግር አብሮ መሆንን አይፈልጉም። መቼም የማንጠግበው ብቸኛው ነገር ፍቅር ነው እና ከቶ በበቂ ሁኔታ የማንሰጠው ብቸኛው ነገር ፍቅር ነው። በዚህ ሕይወት ውስጥ አንድ ደስታ ብቻ ነው ያለው፣ መውደድና መወደድ። ፍቅር አይገዛም፣ ይገዛል እንጂ። ፍቅር በሁለት አካላት ውስጥ የምትኖረው አንዲት ነፍስ ነች። ከልብ ርኅራኄ ጋር የሚስተካከል እና እኩል የሆነ ውበት የለም። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።